ደርባን፣ ጋውቴንግ፣ ካዙሉና ናታል፣ ዌስተርን ኬፕ፣ ኢስተርን ኬፕ፣ ሊምፖፖና ሙፑማላንጋ የደቡብ አፍሪካ ዋና ከተሞች ናቸው። ዛሬ በእነዚህና በሌሎችም በርካታ የሀገሪቱ ከተሞች ከፍተኛ ውጥረትና ስጋት ነግሶባቸው ተጨንቀውና ተጠበው ነው ያሉት። በእነዚህና በሌሎችም የደቡብ አፍሪካ ከተሞች ሱቆችና የንግድ ተቋማት ሙሉ በሙሉ አልተከፈቱም። ውድ የዝግጅታችን ተከታታዮች በዛሬው ዕለት በደቡብ አፍሪካ የተካሄደውን ጸረ ስደተኞችና የበርካታ ኢትዮጵያውያንን ዕጣ ፈንታ በስፋት እንዳስሳለን። እስከ ፍጻሜው አብራችሁን ዝለቁ። ደቡብ አፍሪካውያን ያልሆኑ የውጭ ሀገራት ዜጎችና ስደተኞች ሊሰነዘርባቸው ከሚችለው ጥቃትና ዘረፋ በመስጋት በሮቻቸውን ዘግተው የሚሆነውን ነገር ሁሉ በፍርሃትና በዝምታ እየተከታተሉ ነው ያሉ። በአንጻሩ ከተሞቹን ጸረ ስደተኞችና ከፍተኛ ቁጥር ያለው የሀገሪቱ የጸጥታ ኃይሎች ተፋጠውባቸው ነው ያሉት። በዛሬው ዕለት ማለትም በፈረንጆቹ ሰኔ 30 ቀን ጸረ ስደተኞች በደቡብ አፍሪካ የሚገኙ ህጋዊ ሰነድ የሌላቸው ስደተኞች በሙሉ ሀገራቸውን ለቀው እንዲወጡ የመጨረሻ ቀን ወይንም ቀነ ገደብ የቆረጡላቸው ዕለት ነበር። በመሆኑም በዛሬው ዕለት በተለያዩ የሀገሪቱ ከተሞችና ጎዳናዎች ላይ ገጀራና መጥረቢያ፣ ቆመጥና ድንጋይ ተሸክመው የወጡ በርካታ ቁጥር ያላቸው ጸረ ኢሚግሬሽን ተቃዋሚዎች ውጡልን፣ ሀገራችንን ልቀቁልን የሚሉ ድምጾችን በስፋት ሲያስተጋቡ ውለዋል። ይህ መደበኛ ያልሆነ ቀነ ገደብ መድረሱን ተከትሎ የተቀሰቀሰው ሰፊና የተቀናጀ ህዝባዊ የተቃውሞ ሰልፍ ወደ አመጽና ወደ ከፋ ሁከት ያመራል በሚል ከፍተኛ ስጋት በመፈጠሩ ምክንያት እንደ ጆሃንስበርግ፣ ፕሪቶሪያና ደርባን ያሉ በትልልቅ የኢኮኖሚ መዲናዎችና ከተሞች ውስጥ የዕለት ተዕለት እንቅስቃሴዎች ሙሉ በሙሉ እንዲስተጓጎሉ አድርጓል። ከንግድ ተቋማትና ከገበያ ማዕከላት በተጨማሪ የህዝብና የግል ትምህርት ቤቶች እንዲሁም በርካታ የመንግስት መስሪያ ቤቶች አገልግሎት መስጠት አቁመው በሮቻቸው እንዲዘጉ ተገደዋል። ተቃዋሚዎቹ ሰልፈኞች ወደ አደባባይ በመውጣት ስደተኞች የሥራ ዕድላችንን ቀምተውናል፣ ለደቡብ አፍሪካውያን የሚገባውን ጥቅም አሳጥተውናል፣ እንዲሁም በሀገሪቱ ለተስፋፋው የወንጀል መጠን መጨመርና መስፋፋት ዋነኛ ምክንያትና መንስኤ ናቸው የሚሉ መፈክሮችን በከፍተኛ ሁኔታ እያስተጋቡ ይገኛሉ። መጀመሪያ ላይ ሰላማዊ ተቃውሞ መስሎ የጀመረው ይህ እንቅስቃሴ በአጭር ጊዜ ውስጥ መልኩን በመቀየር ወደ አመጽና ወደ አስገዳጅ እርምጃዎች በመሸጋገሩ ሳቢያ ሁኔታው በአስቸኳይ ካልተገታ ይበልጥ አሳሳቢ ወደ ሆነው ሰብአዊ ቀውስና ከፍተኛ የህይወት መጥፋት ሊያስከትል ወደሚችለው ስልታዊ የዜኖፎቢያ ወይንም የውጭ ዜጎች ጥላቻ ጥቃት ሊያመራ እንደሚችል የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ በማስጠንቀቅ ላይ ይገኛሉ። በተለይም ከዚህ ቀደም መሰል የጥላቻ ጥቃቶች ሰለባ የሆኑ ኢትዮጵያውያንን ጨምሮ የሌሎች አፍሪካውያን ዜጎች ንብረት የሆኑ ሱቆችና መኖሪያ ቤቶች ላይ ያነጣጠረ ዘረፋና ቃጠሎ እንዳይፈጸም በመስጋት የስደተኛው ማህበረሰብ አባላት በከፍተኛ ፍርሃት ውስጥ ሆነው ቤታቸውን ዘግተው ለመቀመጥ ተገደዋል። ይህ በእንዲህ እንዳለ በተለያዩ አካባቢዎች የተፈጠረውን ሁከት ለመግታት ዘረፋዎችን ለማስቆምና ከተሞቹን ወደ መደበኛ እንቅስቃሴ ለመመለስ የደቡብ አፍሪካ ፖሊስና የልዩ ኃይል አባላት በሺዎች የሚቆጠሩ ሰራዊቶቻቸውን በተለያዩ ስልታዊ ቦታዎች አሰማርተዋል። መንግስት በተቃዋሚዎች ላይ ዱላ፣ ቆመጥና ማናቸውንም መሳሪያ ይዞ መውጣትን በይፋ ቢከለክልም ሰልፈኞቹ ግን ይህንን እገዳ ጥሰው በቡድን በመሆን በየጎዳናው ሲንቀሳቀሱ ይታያሉ። የደቡብ አፍሪካ ፖሊስ እንዳስታወቀው ከሆነ በጆሃንስበርግ ትልቁ የከተማ መንደር በሆነው ሶዌቶ ውስጥ የውጭ ዜጋ ንብረት የሆነን ሱቅ በመዝረፍ የተጠረጠሩ 5 ሰዎች በቁጥጥር ስር የዋሉ ሲሆን በተመሳሳይ ሁኔታ በኳዙሉና ናታል ግዛት በሃማርሰዴል አካባቢ በሚገኝ አንድ አነስተኛ ሱቅ ላይ ሰብረው በመግባት የተጠረጠሩ ሌሎችም 5 ሰዎች በቁጥጥር ስር መዋላቸው ተረጋግጧል። እስካሁን ባለው ኦፊሴላዊ መረጃ መሰረት ከጥቃትና ከሁከት ለመሸሸግ አስቀድመው ከሀገሪቱ የተሰደዱትንና ለደህንነታቸው በመስጋት በጊዜያዊ ካምፖች ውስጥ ጉዳያቸው እስኪታይ ድረስ ለበርካታ ሳምንታት ሲጠባበቁ የነበሩትን ጨምሮ ወደ 25,000 የሚጠጉ ስደተኞች ወደ ሀገራቸው መመለሳቸውን ፖሊስ አስታውቋል። እነዚህ ወደ ሀገራቸው የተመለሱ ስደተኞች አብዛኞቹ ከሌሎች የአፍሪካ ሀገራት የመጡ መሆናቸውም ታውቋል። ለዚህም ማሳያ የሚሆነው ህጋዊ ሰነድ የሌለው አንድ የማላዊ ዜጋ ለቢቢሲ በሰጠው ቃል ወደ ሀገሩ በመመለሱ ደስተኛ ቢሆንም 4 ታዳጊ ልጆቹን ጥሎ በመሄዱ ግን ልቡ እንደተሰበረ ገልጿል። ይህ ሁኔታ በሀገሪቱ ውስጥ የሚኖሩ በሚሊዮን የሚቆጠሩ ስደተኞች እያጋጠማቸው ያለውን ማህበራዊና ስነልቦናዊ ቀውስ በግልጽ ያሳያል። በዚህ አስፈሪ ውጥረትና አለመረጋጋት መሃል ግን ሰላማዊ፣ ህጋዊና ገለልተኛ የሆኑ ህዝባዊ የተቃውሞ ሰልፎች እንዲደረጉ የሚሟገተው
ፉክል ኡምታካቲ የተባለው ንቅናቄ የሰኔ 30 የተቃውሞ ሰልፍ በሚካሄድበት ወቅት የንግድ ተቋማት በሮቻቸውን ክፍት እንዲያደርጉ ጥሪ አቅርቧል። የንቅናቄው አስተባባሪዎች የጃቡላኒ ሞልን ከጎበኙ በኋላ በሰጡት መግለጫ እስካሁን ምንም አይነት ንብረት እንዳልወደመ ጠቁመው ፖለቲከኞች ግን የመንገዶች፣ የትምህርት ቤቶች፣ የቤተ መጻሕፍት፣ የገበያ ማዕከላትና የፖሊስ ጣቢያዎች መውደምን በተዘዋዋሪ እያበረታቱ ነው ሲሉ ከሰዋቸዋል። በተጨማሪም ንቅናቄው ከእስራኤልም ሆነ ከማንኛውም የፖለቲካ ፓርቲ የገንዘብ ድጋፍ ያገኛል መባሉን ሙሉ በሙሉ ውድቅ በማድረግ ራሱን ችሎ እንደሚንቀሳቀስና ደቡብ አፍሪካውያን አስተዋይ ኃላፊነት የሚሰማቸውና ሕግ አክባሪ ሆነው እንዲታዩ እንደሚፈልግም አስረድተዋል። የደቡብ አፍሪካ ፕሬዝዳንት ጽሕፈት ቤት እንዳረጋገጠው ፕሬዝዳንት ሲሪል ራማፎሳ ትናንት ሰኔ 29 ቀን ከንጊዝዌ ምቹኑና ከንኮሲኮና ንዳባንዳባ ጋር አስቸኳይ ስብሰባ አድርገዋል። በዚህ ስብሰባ ላይ ፕሬዝዳንቱ ዜጎች የመቃወም መብት ያላቸው ቢሆንም ማናቸውም ሰልፎች ሰላማዊና ሕጋዊ ሆነው መቅረት እንዳለባቸው አጽንኦት ሰጥተዋል። አክለውም መንግስት የስደት ጉዳዮችን በራሱ መንገድ እያስተናገደ መሆኑንና የሀገሪቱን የኢሚግሬሽን ሕጎች የማስከበር ኃላፊነት ያለበት መንግስት ብቻ መሆኑንም በድጋሜ አረጋግጠዋል። ፕሬዝዳንት ራማፎሳ በተቃውሞ ላይ ለመሳተፍ ያቀዱ ወገኖች ያለምንም ማስፈራሪያ፣ ዛቻ ወይንም የአስቸኳይ ጊዜ ማስጠንቀቂያ ሰላማዊ በሆነ መንገድ እንዲያደርጉ በተደጋጋሚ አሳስበዋል። ፕሬዝዳንቱ በሳምንታዊ የዜና መጽሔታቸው ላይ ለዜጎች ባስተላለፉት መልእክት በደቡብ አፍሪካ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉት በህጋዊ መንገድ ነው በማለት አሳስበዋል። እነሱ ይሰራሉ፣ ይማራሉ፣ ቤተሰብ ይመሰርታሉ፣ በኢኮኖሚያችን ላይ መዋለ ንዋይ ያፈሳሉ፣ እንዲሁም ለህብረተሰባችን አዎንታዊ አስተዋጽኦ ያበረክታሉ ያሉ ሲሆን እነሱም ቢሆኑ በህጎቻችንና በህገ መንግስታችን የመጠበቅ መብት አላቸው ብለዋል። የመቃወም መብትና የመናገር ነጻነት ሰዎችን ለማስፈራራት ወይንም ለማሸበር ወይንም ደግሞ በንብረት ውድመትና በሁከት ድርጊቶች ላይ ለመሳተፍ ፈቃድ አይሰጥም ሲሉ በጽኑ አስጠንቅቀዋል። እንደ ኦፊሴላዊ መረጃዎች ከሆነ በአሁኑ ወቅት በደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ ያላቸው የውጭ ሀገር ዜጎች ይኖራሉ። ነገር ግን የተቀመጠው የጊዜ ገደብ ከመድረሱ በፊት በሺዎች የሚቆጠሩ ስደተኞች ለደህንነታቸው በመስጋት በከፍተኛ ውጥረት ውስጥ መቆየታቸው የጉዳዩን አሳሳቢነት ያሳያል። በአጠቃላይ ዛሬ በደቡብ አፍሪካ ዋና ዋና ከተሞች የተነሳው ሰፊ የተቃውሞ ሰልፍ ሀገሪቱን ከፍተኛ አለመረጋጋት ውስጥ ጥሏታል። የደቡብ አፍሪካ የጸጥታ አካላት ከፍተኛ ቁጥር ያለው የፖሊስ ኃይል አሰማርተው የወንጀል ድርጊቶችን ለመግታት በፍጥነት ቢንቀሳቀሱም በተለያዩ የሀገሪቱ ክፍሎች ውጥረቱ አሁንም በአስተማማኝ ሁኔታ እንዳልረገበ መረጃዎች ይጠቁማሉ። የተጎጂ ማህበረሰብ አባላትና የዲፕሎማቲክ አካላት የደቡብ አፍሪካ መንግስት የስደተኞችን ደህንነት ለመጠበቅና ሕግና ስርዓትን ለማስከበር ከዚህ በላይ ጠንካራ እርምጃ እንዲወስድ በከፍተኛ ሁኔታ በመጠየቅ ላይ ናቸው። ሌሎች መረጃዎች ሲኖሩም እንዲሁ የምናደርሳችሁ ይሆናል። ሽርሽር ኢትዮጵያን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ ማስቀመጥን እንዳትረሱ። ለወዳጆቻችሁም አጋሩ። በሌላ ጊዜ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን። በደቡብ አፍሪካ የሚገኙ ኢትዮጵያውያን ዜጎችንም ፈጣሪ ከክፉ ነገር ሁሉ ይጠብቅ።